ኢትዮጵያን ወደ ተሻለ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። በሀገራችን የተቋም ግንባታ በሲቪል ሰርቪስ ውስጥ ያለውን ተግዳሮት የትላንት የዛሬ ሳይሆን ዘመናትን ያስቆጠሩ ተግዳሮቶች እንደነበሩት ይታወቃል። ሆኖም ግን ፓርቲያችን ብልጽግና የተለያዩ የህግ ማዕቀፎችን፣ ፖሊሲዎችን፣ ስትራቴጂዎችንና እቅዶችን በመንደፍ በመልካም አስተዳደር በአገልግሎት ዙሪያ ለሚነሱ ጥያቄዎች ምላሽ ለመስጠት ያለሰለሰ ጥረት ስናደርግ ቆይተናል። ብልጽግና ፓርቲ የህዝብ አገልግሎት ዋና ዓላማ ፈጣን፣ ግልጽ፣ ፍትሐዊና ተደራሽ መሆን እንደሚገባውም ያምናል። ነፃና ገለልተኛ የሆኑ ተቋማት መገንባት ሲቪል ሰርቫንቱ የልማት ጀርባ አጥንት ነው በማለት የተቋማት ብቃትን ማሻሻል፣ ዲጂታል ልዩነትን በማምጣት የህዝብ እርካታ ለመጨመር ላይ ትኩረት አድርጎ ይሰራል። የመልካም አስተዳደር የአገልግሎት አሰጣጥ ችግሮችን ለመቅረፍ የተለያዩ ፖሊሲዎችና አሰራሮችና የህግ ማዕቀፎችን በማዘጋጀት ወደ ተግባር የገባን ሲሆን የ10 ዓመት የፍኖተ ካርታ እቅድ ውስጥ የአገልግሎት አሰጣጥ ማሻሻያ ፕሮግራም በሀገር በቀል የኢኮኖሚ ማሻሻያ ፍኖተ ካርታ ውስጥ የመንግስት የማድረግ አቅም መገንባት ማስተግበሪያ በማዘጋጀት ህግ ማውጣትና አደረጃጀቶች እንዲፈጠሩ የማድረግ የመሶብ ፕሮጀክቶችና ተንቀሳቃሽ አገልግሎት መስጫ ማዕከላትን ተዘጋጅቶ በስፋት መተግበር ጀምረናል። በዜጎች ቅቡልነት የተቸረው የአገልግሎት አቅርቦት ተጠያቂነትን የሚያሰፍን ስርዓት መገንባት ውጤትን ማሳየት የጀመርን ሲሆን 43 የመሶብ ማዕከላት በፌዴራልና በክልል ደረጃ 330 ተቋማትና 1639 አገልግሎቶች ተለይተው እንዲሰጡ አድርገናል። በማዕከላቱ የአገልግሎት እርካታ 98% በላይ ማድረስ ተችሏል። ነፃና ገለልተኛ ተቋማት ለመገንባት የፖለቲካና የሲቪል ሰርቪሱ ኃላፊነቶች ተለያይተው እንዲሄዱ ለማድረግ የሚያስችል ዝርዝር ማስፈጸሚያ መመሪያዎች ተዘጋጅተው ወደ ተግባር ተገብቷል። የተገልጋዮች ተሳትፎን ለማረጋገጥ ዜጎች በተገነቡ የመሶብ ማዕከላት አገልግሎት ሲያገኙ ወዲያውኑ አስተያየት የሚሰጡባቸውን የአሰራር ስርዓቶች ግልጽ፣ ውጤታማና ጠንካራ የሆነ የቅሬታ ማቅረቢያና መፍቻ ስርዓት በየመሶብ ማዕከላቱ አሰራር ተዘርግቷል። ዘመኑን የዋጀ የአገልግሎት አቅርቦት ስርዓት መዘርጋት፣ የአደረጃጀትና የአሰራር ክፍተቶችን ለመፍታት የሪፎርም ስራ በመስራት በአጭር ጊዜ በቴክኖሎጂ የተደገፈ አሰራር በመዘርጋት የአሰራር ማነቆ የበዛባቸውን ዘርፎች በመለየት ቅድሚያ የተሰጣቸው እንዲሰሩ እየተደረገ ይገኛል። በቀጣይ ሙሉ በሙሉ አገልግሎቶችን እና የውስጥ አሰራሮችን ዲጂታል እንዲቀየሩም የምንሰራ ይሆናል። ብልጽግና ፓርቲ የመንግስት ሰራተኛ እርካታና ክብር ጠንካራ የመንግስት አገልግሎት መሰረት እንደሆነ በጥልቅ ያምናል። በዚህ መሰረት የሰራተኛው የሚያነሳቸውን የደሞዝና ጥቅማ ጥቅም ላይ የሀገራችን ኢኮኖሚ ታሳቢ ያደረገም ምላሽ ሰጥተናል። የጡረታ ስርዓትና የቤት ድጋፍ ፕሮግራሞችን በማጠናከር ሰራተኞች የተረጋጋ ህይወት እንዲኖራቸው የሚያስችል ስራዎችንም ጀምረናል። ለተገልጋይና ለሰራተኛው የስራ አካባቢ ምቹ እንዲሆን በሰራነው ስራ የሰራተኞች ምቾትም ተሻሽሏል። ይህም የሰራተኛ ደስታንና ተነሳሽነትን አበረታቷል። የተገልጋይ እርካታንም እንዲጨምር አድርገናል። ብልጽግና ፓርቲ የሲቪል ሰርቪስ ሰራተኞች የሀገር ልማት መሰረት እንደሆናችሁ እያንዳንዱ የምትሰሩት ስራ የሀገር የሚገነባና የሀገርን ህይወት የሚያሻሽል ትልቅ አስተዋጽኦ እያደረጋችሁ እንዳላችሁም በሚገባ ይረዳል። በዚህ መሰረት በብቃትና በፍትሃዊነት ላይ የተመሰረተ ስርዓት በመገንባት ስራችሁ እንዲከበርና እንዲበረታ ትልቅ ትኩረት ሰጥተን እየሰራን እንገኛለን። ክህሎታችሁ እንዲያድግ ምቹ የስራ አካባቢ እንዲኖራችሁና ጥረታችሁ እንዲታወቅ በቀጣይ የጀመርናቸውን ስራዎች በጋራ አጠናክረን የምንቀጥል ይሆናል። ብልጽግናን ይምረጡ የምርጫ ምልክታችን፣ የመደበራችን፣ የህብረታችን፣ የአንድነታችን ማሳያ የሆነው የስንዴ ነዶ ነው። ኢትዮጵያን ወደ ተምሳሌት ሀገር እናሻግራለን። ብልጽግናን ምረጡ። አመሰግናለሁ። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ።